እግዚአብሔር ጣልቃ ይገባል። አይ ዶንት ኖ ለአንድ ሰው መልእክት ነው ዛሬ። እግዚአብሔር ጣልቃ ይገባል። የእግዚአብሔርን ጣልቃ ገብነት እናያለን። እግዚአብሔር ችግሩ ሳይደርስ በፊት ለምን አይመጣም የሚል ጥያቄ ሊነሳ ይችላል። ነገር ግን ችግሩን መጥቶ እሱ ጣልቃ መግባት ደግሞ ልማዱ ነው። እሱን ከጌታ ቃል እንመለከታለን። ዘጸአት ምዕራፍ 14 ላይ እናወጣና 3 ቁጥሮችን ነው የምናነበው። እዛ ላይ እግዚአብሔር እንዴት ጣልቃ እንደገባ በተለይ በሚገርም ሁኔታ እንመለከታለን። ዘጸአት ምዕራፍ 14 ገጽ 55 ላይ ያለ የመጽሐፍ ቅዱስ ክፍል ነው። በደንብ እንድትመለከቱ ፈልጋለሁ። እግዚአብሔር ምን ይላል? ጣልቃ ይገባል። እስቲ እግዚአብሔር ጣልቃ ይገባል በሉ። የሆነ ጉዳይ አላችሁ አይደል? እግዚአብሔር ጣልቃ እንዲገባበት የምትፈልጉት አለን እኮ አለ። በየተለያየ ሌቭል አለን ረሞልቷል አለን። ሁላችን የቤተሰብ ጉዳይ ሊሆን ይችላል፣ የአገልግሎት ጉዳይ ሊሆን ይችላል፣ የልጆቻችን ጉዳይ ሊሆን ይችላል፣ በእህቴ ጉዳይ ላይ ሊሆን ይችላል። እኔ ለአንድ እህት እግዚአብሔር ጣልቃ እንዲገባ እየጸለይኩ ነው፣ በእሷና በልጆቿ ላይ በደረሰው ነገር ማለት ነው። እግዚአብሔር ጣልቃ ይገባል። የምናቀው አምላክ ዛሬ በደንብ እንመለከተዋል። ዘጸአት ምዕራፍ 14 ላይ ታሪኩን ታውቁታላችሁ። እስራኤላውያን ከ10 ድንቅ ታምራት በኋላ ከግብፅ ወጥተው ወዴት እየሄዱ ነው? ወደ ከነዓን እየሄዱ ነው። አንዳንዶቻችሁ ዛሬ ጸሎት ታቆማላችሁ። ምክንያቱም እግዚአብሔር ጸሎት አቁሙ አልፈልግም ያላችሁ ሰዎች አላችሁ። እንድታውቁ ጸሎት ሁሉ ጊዜ መፍትሄ አይደለም። አጭሁብኝ ይላል እግዚአብሔር። አንዳንዶቻችሁ ማቆም በቃ ሁሉ ጊዜ መጸለይ አይደለም። ስቶፕ I'm not saying that God himself say አጭሁብኝ አትጸልይ ማለት ታዲያ ምን ያድርግ? እጅህን ዘርጋ do something። በባህርና በሰረገላ መካከል ቆሞ ወዴት ከዚህ በላይ ጸሎት የሚፈልግ ነገር ምን? ተረድታችሁኛል? በሁለት አጣብቂ ነገር ውስጥ ሆናችሁ ከዚህ በላይ ጸሎት የሚፈልግ ነገር ምን? እና ሙሴ ያደረገው ነገር ማናችንም ልናደርገው የምንችለውን ነገር ነው። ከፊት ለፊቱ የኤርትራ ባህር አለ፣ ከኋላው ደግሞ ማን አለ? ፈርዖን ከነሰራዊቱ በትልልቅ ብርጌድ ጦር ሜካናይዝድ ማለት ኃይለኞቹን ነው የሚለው። ሶስተኛ የሚባለውን ስፔሻል ፎርስ የሚባለውን ጭምር አስነስቶ ነው ኦል አርሚ እስራኤልን ወደ ኋላ ለመመለስ ዘምቷል። ስለዚህ ሙሴ ማድረግ የሚችለው እንደ አገልጋይ፣ እንደ ግለሰብ፣ እንደ ሰው ይረዳል ወደሚባለው ወደ እግዚአብሔር ምን ማድረግ ነው? መጮህ ነው። እና እግዚአብሔርን አንስቶ ጌታ ሆይ ብሎ ሲጮህ አትጮህብኝ ብሎ ነው የመለሰልን። አንዳንድ ቦታ ላይ ጸሎት ያስፈልጋል፣ አንዳንድ ቦታ ላይ ጸሎት አይደለም የሚያስፈልገው፣ አክሽን ነው። ዛሬ ከጸሎት ወደ ድርጊት ትገባላችሁ። እግዚአብሔርን ባህሩን ይከፍለዋል። ግዴላችሁም አሜን በሉ። ጸሎት እግዚአብሔር ጣልቃ የሚገባበት ሚስጥር ጸሎታችሁ አይደለም፣ አክሽናችሁ ነው። ስቶፕ praying, do something አሳያችኋለሁ። እሱን ከጌታ ቃል ቁጥር 15 ላይ ክፍሉ እንድታገኙት ለምን ምን ታረግብኛለህ? ትጮህብኛለህ። ዘጸአት ምዕራፍ 14 ቁጥር 15 እግዚአብሔር ሙሴን አገኛችሁት? ለምን ምን ታረግብኛለህ? ትጮህብኛለህ። እንዲጓዙ ለእስራኤል ልጆች ንገር። ወዴት ነው የሚጓዙ? ወደ ባህሩ እንዲጠጉ ለእስራኤል ልጆች ምን በል ንገር። አንተም በትርን አንሳ፣ እጅንም በባህሩ ላይ ምን በል ዘርጋ አለው። ታሪኩን ስለምታውቁት ነው ከዚህ የጀመርኩት። ሁላችሁ ይሄ ክፍል በጣም ፋሚሊያር ነው። ወዴት ነው እንዲጓዙ ተናገር የሚለው? ከፊት ለፊት እኮ ያለው መንገድ አይደለም። መንገድ ቀይረ ሂድ አይደለም። ወደ ባህሩ እንዲጓዙ ምን በላቸው? ንገራቸው። ጠጋ በል ወደ ወንዙ፣ ወደ ባህሩ። መንገድ የለም በምትልበት ቦታ ላይ መንገድ ያለው እግዚአብሔር ዛሬ እንዴት ጣልቃ እንደሚገባ ያሳየናል። ክብር ለጌታ ይሁን። እንዲህ ያለት ሁኔታ ውስጥ ያላችሁ እርግጠኛ ሆኜ የምነግራችሁ እግዚአብሔርን ታዩታላችሁ፣ ጣልቃ ይገባላችሁ። አንተም በትርን አንሳ፣ እጅህንም በባህሩ ላይ ምን በል ዘርጋ፣ ክፈለውም፣ የእስራኤል ልጆችን በባህር ውስጥ በየብስ ያልፋሉ አለው። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ፣ በሰረገሎቹም በፈረሶቹም ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹ ላይ ክብርን ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። አሁን ቁጥር 19 20 እና 21 ተመልከቱ። በእስራኤል ሰራዊት ፊት ይሄድ የነበረው በማን ፊት በሉልኝ? እስቲ በእስራኤል ሰራዊት። ህዝብ አይደለም። እግዚአብሔር እንደምንድን ነው የሚጠራቸው? እንደ ሰራዊት። እስቲ ሰራዊት በሉ። አያችሁ፣ እስራኤል ሲጠራ ሰው አይደለም። እግዚአብሔር ቁጥር የለውም ብያቸዋለሁ ከዚህ ፊት። እግዚአብሔር
አርሚ ነው ያለው። የእግዚአብሔር ቃል የመጣለት ሁሉ የእግዚአብሔር ምንድነው? ሰራዊት ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔር ቃሉን ለሕዝቡ ይሰጣል። የሚያውጁትም እነማን ናቸው? ሰራዊቱ ናቸው። the army it's not numbers እንደ ሰራዊት ነው። የእግዚአብሔርም ሰራዊትም ይመራ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። እስቲ ገባ በሉ። ታሪኩ እንደዚህ ነው። ቀና ብላችሁ ተመልከቱኝ። እንቀጥለዋለን። የሄዱ ያለ ይመራቸው የነበረው መልአክ ነበረ። ይመራቸው የነበረ ምንድን ነበር? ደመና ነበር። መልአክና ደመና መርቷቸው የታመጣቸው ኤርትራ ባህር በሩ ላይ ያመጣቸው ወይም ደግሞ ኤርትራ ባህር ላይ አደረሳቸው። ከዚያ በኋላ ሙሴ በደረስ ዞር ሲል የፈርዖን ሰራዊት እየጋለበ እየመጣ ነው። ከዚያ ወደ እግዚአብሔር ቀድም እንዳነበር ነው ምን አደረገ? ጮኸ። እግዚአብሔርም መለሰለት፣ አትጩህብኝ፣ ስቶፕ ክራይንግ ዱ ሰምቲንግ። እጅህን በባህሩ ላይ ምን በል? ዘርጋ። ከፍለዋለሁ አይደለም ያለው፣ ክፈለው፣ ክፈለው፣ ክፈለው። አንተ ክፈለው። ተደርጎ የማይታወቅ ነገር ነው። የግራመር ስህተት አይደለም። መለኮት ሲሰራ እንደዚህ ነው የሚሰራ። እሱ የጠራቸው ጋራ ሲሰራ የነሱ ተደርጎ እንዲቆጠር ያደርጋል። የጌዲዮን ተብሎ እንደተቆጠረ አንተ ክፈለው። ከዛ በኋላ የእስራኤል ሕዝቡ በደረቅ ያልፋል። ከዚያ በኋላ የእስራኤል ሰራዊት በሙሉ በየት ይገባል? በየብስ ይገባል። ከዛ እኔ እነሱን አሰጥማቸዋለሁ። በግብፃውያን ላይ ክብር እንዳገኘው አምላክ እንደሆንኩም ይታወቃል አለውና ፕሮሲጀሩን ጀመረ እግዚአብሔር። ሙሴ ወደ ባህሩ ጠጋ ብሎ እጁን መዘርጋት ሲጀምር ደመናውና መልአኩ ስፍራ ለቀቁ። በደንብ ተከታተሉኝ። ከፊት ለፊት ነበር እስካሁን ድረስ ይመራ የነበረው። ደመናውና መልአኩ ስፍራ ለቀቁና ከሕዝቡ ኋላ ሄዱና በግብፃውያንና በእስራኤላውያን መካከል ገባ ይላል። ዛሬ ለአንድ ሰው እግዚአብሔር እንደዚህ ይገባል። እግዚአብሔር ነው ያለኝ ዛሬ ጣልቃ ይገባል። ሰው ትልቁ ችግሩ ምንድነው? ችግር ፊት ማልቀስ ነው። ችግር ፊት መጮ ነው። አዎ ምንጮባቸው ምናለቅስባቸው ጉዳዮች አሉ። ሁል ጊዜ ግን ለቅሶ አይደለም። እግዚአብሔር እንደዚህ ይላል፣ ጠጋ በለውና እጅህን ዘርጋ። እጅህን ስትዘረጋ እኔ መለኮታዊውን ቀመር መስራት ጀምራለሁ። ሙቭ አደርጋለሁ። ኤንጅልስ መንቀሳቀስ ይጀምራሉ። ደመናው መንቀሳቀስ ይጀምራል። ከዚያ በኋላ ባንተና ባሳደደ መካከል ጣልቃ ገባለሁ። ጣልቃ መግባቱ ብቻ አይደለም። ተመልከቱ የሆነውን ነገር። በግብፃውያን ላይ ድቅድቅ ጨለማ ወደቀባቸው። እስራኤላውያን ሌሊቱን ሁሉ በብርሃን ተቀመጡ። በኢየሱስ ክርስቶስም መንገድን ሊያጨልም የወጣ ጠላት ላይ ዛሬ እግዚአብሔር ጣልቃ ይገባል። ስትራቴጂ ቀየሰ። when he start stretching ይዘረጋለሁ በሉ። ግድ የላችሁም የእምነት ቃል አውጡ። ዘረጋለሁ በሉ። ችግር አልሸሽም በሉ። ችግር አልሸሽም በሉ። ግድ የላችሁም ዛሬ ብዙ ነገር ነው የሚራገፈው። ችግር አልሸሽም በሉ። ችግሬን እጠጋዋለሁ። እግዚአብሔር ይቀዳለሁ። ሃሌሉያ። ዞር አደረገለት ይላለው መልአኩንና ደመናውን። እንደው በአዲሱ መደበኛ ትርጉም ሳነበው በጣም ነው የገረመኝ። ከዚያም ከእስራኤል ሰራዊት ፊት ሆኖ ይሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ። የደመናው አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። በግብፅና በእስራኤል ሰራዊት መካከል በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማን። አንተ እንዴት አይነት እኮ እኔ እኮ እግዚአብሔር ነገር እኮ በጣም እኮ ነው። ይሄ የምናየውን ደመና እኮ ነው አንደኛ አምድ አደረገው እግዚአብሔር እንደ ምሰሶ አደረገውና ብርሃኑ አትሲምታ ይሄ እኮ ነው አምላካችን የታምራት አምላክ ነው የምንለው። ይሄ የምናየው ደመና ነጩ በጀርባ ድቅድቅ ጨለማ ይሆናል፣ በፊት ደግሞ እንደዚህ እንደ ባውዛ በህዝቡ ላይ ያበራል። ረቂቅ ነው። ሌሊቱን ሙሉ ደመናው በአንድ በኩል ጨለማን ሲያመጣ፣ በሌላው በኩል ብርሃንን አመጣ። ስለዚህ ሌሊቱ በሙሉ አንዱ ወደ ሌላው ሊጠጋ አልቻለም። እግዚአብሔር ስሙ ብሩክ ይሁን። ከአንድ ሰው ላይ በሽታ ከሴሉ ላይ ተነቀለ። ደዌ ከሴሉ ላይ ተነቀለ። ደም ግፊት ከላዩ ላይ ተነቀለ። መከራ ከቤቱ ላይ ተነቀለ። ሌሊቱን ሙሉ በአንድ ሳይድ የእስራኤል የግብፅ ሰራዊት እኮ መጠጋት ፈልጎ ሞክሮ ብሎክ ይደረጋል። ቀስት ይወረውራል፣ ይሰበራል።
ፍላጻ ይልካል፣ ይሰበራል። ኮማንደር ውስጥ በዚህ በኩል ግባ ይባላል፣ ደመናው ጋርዶታል። ተመልከቱ። ሙሴም እጁን በባህሩ ላይ ዘረጋ። ቁጥር 21 ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሙሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤል ልጆችም በባህሩ መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። እንዴት ነው? ሳይንቲስትን እኮ ግራም ያጋባው ይሄ ኖርማሊ ውሃ ፈሳሽ ነው። ከዚህ ላስት ዊክም ነግሬያቸዋለሁ። ፈሳሽ ነው። እግዚአብሔር መጣና ሲልበት ለምን? የሙሴ እጅ ምን ስላለ? ስለተዘረጋ። አትጩ፣ እጅህን ዘርጋ። የችግር ማዕት አታውራ፣ እጅህን ዘርጋ። እግዚአብሔር ሲነፍስበት ያድራል። አትጩ። የመከራ አይነት አሳያቸዋለሁ በእግዚአብሔር ቃል። እንዲሆኖ ጌታ ሆይ እንዲሆኖ እግዚአብሔር ልታሳምነው ነው ስለ ችግር የምትነግር? እግዚአብሔር የማያውቀው ቦታ ነው የመጣኸው? እግዚአብሔርን ምን በብዙ ውትወታ ልታሳምነው ነው ወይስ በብዙ እንባ እንዲወድህ ነው? እሱ እኮ አስቀድሞ ወዶሃል። ሌላ ፍቅር የለውም። እግዚአብሔር በእንባ የሚጨምረው ፍቅር የለውም። በአንድ ልጁ በኢየሱስ ክርስቶስ በኩል ወርዶሃል። አንድ ነገር ካንተ ይጠብቃል። እጅህን ዘርጋ፣ ባህሩን ይከፍለዋል። ከፈለውና ለሁለት አቆሞ ምን አደረገ ይላል? እንደ ግርግዳ። እንደኔ ሳይሆኑ አይቀሩም አንዳንዶች፣ ወይም እንደ አንዳንዶቻችን አይቀሩም። በመሃል ሲያልፉ በባህሩ መካከል ይሄኛው አይፈስም፣ ይሄኛው ቆማል። እስቲ ንካው አንተ፣ እስቲ ንካው። 10 ምናምን ዓመት ፈጅቶባቸው ነው አለ ኢትዮጵያ ግድብ ያለ 20 ምናምን እንደው 20 ሆነው አይደል 20 ምናምን ዓመት ግድቡ የፈጀው። እሺ 14 ዓመት ፈጀ። ይሄ እኮ 14 ደቂቃ አልፈጀበትም። በድንጋይ አይደለም ያቆመው የኛ አምላክ። የጣሊያን ኢንጂነሮችን አምጥቶ አይደለም የገደበው። ኦክሲጅን እንዳይመስል የሚተነፈሰው እግዚአብሔር ኦክሲጅን አይተነፍስም። እግዚአብሔር ብሪዝ የሚያደርገው ዲፊኒቲን ላይፍን ነው። እፍ ሲልህ ደም በውስጥ እንደገባ የሰው ልጅ ከምድር አፈር አብጅቶ ህይወት እንደሰጠው እፍ ሲል እግዚአብሔር መፈጣሪነትን ነው ብሪዝ የሚያደርገው። ለሁለት ከፈለው። እግዚአብሔር ጣልቃ ገባ። ይገባልሃል። do something, stop crying, go። ንግድ መጀመር ፈልገ፣ ቢዝነስ መጀመር ፈልገ፣ ዝም ብለህ ስለ ቢዝነሳችሁ ተነሳና አትሊስት ላይሰንስህን አውጣ። እግዚአብሔር ባንተና በችግር መካከል መልአኩን የሚመራህን መልአክ ከኋላ ያደርግልሃል። ከዚያ በኋላ ባንተና በጠላት መካከል እግዚአብሔር ጣልቃ ይገባል። እነሱን ጨለማ፣ አንተን ብርሃን ያገኛል። do something። አንድ ጊዜ ሐዋርያት ሥራ ምዕራፍ እግዚአብሔር ሐዋርያት ሥራ ምዕራፍ 28ን እያወጣችሁ ልንገር። እግዚአብሔር ሥራ ሁሉ ጊዜ እኮ ገና ከዘፍጥረት ጀምሮ ጣልቃ ሲገባ እኮ ነው የምናየው። እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች አይደለም ይለው። ጨለማን በምን ላይ ነበረ? በጥልቁ ላይ ነበረ። እንግዲህ ምን ይደረግ፣ ብርሃን ካለ ጨለማ ይኖራል ብሎ እኮ እግዚአብሔር አልተውም። እግዚአብሔር መጣ ወደ ፈጠረው ምድር፣ ጣልቃ ገባ። እንዲህም አለ፣ ብርሃን ይሁን አለ፣ ጨለማም ተለየ ይላል። በኢየሱስም ከላያችሁ ላይ አንድ ነገር ወደቀ። ምድርን ባዶ ያደረገ ጨለማ ነው፣ አታየውም አንተ። ምድርን ግን ምን አድርጓታል? ባዶ አድርጓል። ይኸው ህይወታችሁን ባዶ ያደረገ ጨለማ ላይ ዛሬ እግዚአብሔር ይመጣል። እግዚአብሔር ጣልቃ ይገባለሁ ብሎኝ። እስቲ እግዚአብሔር ጣልቃ ይገባል በሉ። ተመልኩ። ዘፍጥረት ምንድን ነው ያልኳችሁ? ሐዋርያት ሥራ ምዕራፍ 28 ላይ በደንብ ተከታተሉኝ። ኢትዮጵያ የነደፈ የሚያሳድድ እባብ፣ ከኤደን ገነት የጀመረ እባብ አሜሪካ ሚሊጣን ከተማ ላይ መጥቶ እየበላህ እየነደፈ ያለ እባብ ዛሬ ከላይ ይራገፋል። ምንድነው? ምዕራፍ 28 ሐዋርያት ሥራ ላይ የምታውቁት ታሪክ ነው። ጳውሎስ በቄሳር ፊት ምን ታደርግልኛለህ? ትቆምልኛለህ ተብሎ መልእክት ተሰጥቶት ወደ ቄሳር እንዲሄድ ነው። ታሪኩን ታውቁታላችሁ። እና ወደ ቄሳር እንዲሄድ ተዉ፣ አይሆንም እያላቸው እነሱ ኢንጂነሮቹ መልካም ንፋስ የነፈሰ መስሏቸው ገቡበት ይላል ጉዞውን። ሐዋርያት ሥራ ምዕራፍ 28 27 ጀምሮ የምትመለከቱት እሱ 27 መርከቡ ተናወጠ። ታሪኩን ታውቁታላችሁ። መርከቧ ስብርብሯን ወጣች። እግዚአብሔር በሽርፍራፊው በስብርባሪው ወዴት አደረሳቸው? ወደ ሚሊጣን ወደምትባል ከተማ አደረሳቸው። ክብር ለጌታ ይሁን። አንዳንድ ሰው መከራው ብዙ ይሉኛል። አዎ ቅጣቱ ብዙ ስለሆነ
የ40 ቀን እድሉ ሳንካፋ ስለሆንክ አይደለም። ገና በፈርዖን ማነው በቄሳር ፊት የምትቆም ሰራተኛ ስለሆንክ ከውሃ ብታመልጥ እባብ ይነድፋል። ነገር ግን እባቡም ውሃውም አያስቆምህም፣ አራግፈህ ትቀጥላለህ። የኔ ነገር በዛ ፈተና እንኳን በዛ ቅባትሽ ትልቅ ስለሆነ ወይኔ ጌታ ኢየሱስ አማኞች ጋር ውሰደኝ ጌታ ሆይ አሜን በሉ። ከውሃው ቢወጣ አሉ እና አንብበው ታሪኩን ስለምታውቁት። ግን በጣም አንድ ቃል መንፈስ ቅዱስ ትላንት ለሊት ስለተናገረኝ ይጠባበቁ ነበር። ምን ያደርጉ ነበር? ምን ያደርጋል ብለው ይሞታል ብለው፣ ቁጥር 6 ላይ ይወድቃል ብለው፣ አለቀላት ብለው፣ አለቀለት ብለው ይጠባበቁ ነበር። አገኛችሁት? በደህና በደረስን ጊዜ በዚያን ጊዜ በደሴቲቱ መላጥያ ማናት? ደሴቲቱ ስሙ መላጥያ ማለት ምን ማለት እንደሆነ ታውቃላችሁ? የሃኒ ከተማ፣ መልካም ከተማ። መላጥያ ማለት የማር ከተማ ማለት ነው። ሁሌ ውጊያ ብቻ አይደለም። አንዳንድ ጊዜ እግዚአብሔር መላጥያም ያመጣቸው። መላጥያ ላይ ደግሞ ትንሽ እንዳረፋችሁ እናንተ የምትፈልጉት ዘርጋ ብላችሁ እንደ ዱባ መኖር ነው የምትፈልጉት። መላጥያ መኖር አይደለም። ገና ቄሳር ፊት ትቆማለህ። እና በጣም ብዙ ሰው መላጥያ ሲደርስ አሜሪካ መጥቼ አያልፍልህም። አያልፍልህም ይነስል ጦርነቱ አያልፍም፣ ውጊያው አያልፍም ማለት ነው። ፋይናንሻሊ አያልፍልህም እያልኩ አይደለም። አይቀርልህም። ከዚያ ወጣው ብዬ እዚያ ሀገር ስመጣ አርፋለሁ ብዬ ነበር። ለአንዳንዱ ሰው መላጥያ ትዳሩ ነው። ሳገባ ነገር ይቀናልኛል ብዬ አስቤ ነበረ። ለአንዳንዱ ልጆቼን አስመርቄ አርፋለሁ ብዬ ነበረ። ለአንዳንዱ ስራዬን ስቀይር አርፋለሁ። መላጥያ ላይ ልታርፍ ትችላለህ። የማር ከተማ ነው። ነገር ግን እዛም በውሃው ላይ የነበረው እባብ በእንጨት ውስጥ ይመጣልሃል። ደሴም እባብ ከዘፍጥረት ጀምሮ ሲከታተል የነበረ የሰው ልጆችን ጻድቃን በተለይ የሚከታተል የቅዱሳንን ቅባትና ተልኮ የሚከታተል እባቡ በዚህ በእንጨት ተመልከቱ። ምንድነው የሆነው? እዛ ቸርነት አደረጉላቸው የገጠሟቸው ሰዎች ተመልከቱ። ከተማይቱ መላጥያ ናት። ህዝቡ ግን ምንድናቸው? አረማውያን ናቸው። አረማውያን ማለት ምን ማለት ነው? ሰው መብላት የሚወዱ ማለት እና ሳይው ልክ ክትፎ ጥሬ ስጋ እንዳየሰው ይላሉ። ጉርጂ ማህበረሰብ የሚባል ነበር። እዛ ብላቴ ዘምተን ስንመጣ የገጠመን የጉርጂ ማህበረሰብ ሰው ወንድ ሲያይ በቃ እንዲህ ነው የሚያደርግ። ምክንያቱም ለጥሎሽ የሚያቀርበው ሲዳማና ጉርጂ የሚባለው ማህበረሰብ አንድ ኤትኒክ ግሩፕ ለጥሎሽ የሚያቀርበው የወንድ ልጅ የዘር አካል ስለሆነ ሰው ወንድ ልጅ ሲያይ ደስ ነው የሚለው። ከበቆሎስ ወጥቶ ደረትህን ብሎ እንደዚህ ነው ቀዶ የሚወስድና ምንድነው ጥሎሽ ነው የሚባለው። ጥሎሽ የሚያቀርበው መላጥያ ላይ ያሉ ሰዎች ሰው ሲያዩ የሚሉ ሰዎች ናቸው። ነገር ግን እግዚአብሔር ካንተ ጋር ስላለ ጣልቃ ስለገባ፣ እግዚአብሔር ከጳውሎስ ጋር ስላለ ጣልቃ ስለገባ ከመላጥያ ያሉ አረማውያን ሰዎች ሳይቀሩ ቸርነት አደረጉልን ይላል። በኢየሱስም የእግዚአብሔር ቸርነት ቤተክርስቲያን ላይ ብቻ አይደለም፣ መንግስት መስሪያ ቤትም ስትሰሩ በምትሰሩበት ቦታ ላይ ይከተላችሁ። ከአስጨናቂው ጋር መጽሐፍ ቅዱስ ሲናገር ሰው አካሄዱ ከእግዚአብሔር ጋር ትክክል ከሆነ እግዚአብሔር ከጠላቶቹ ጋር ሳይቀር ሰላም ያደርጋል። የሰው አካሄድ ምሳሌ ላይ የሰው አካሄድ ከእግዚአብሔር ጋር ምን ከሆነ ትክክል ከሆነ እግዚአብሔር አካሄድን ያቅናል። አካሄድ ትክክል ከሆነ መስሪያ ቤትም እግዚአብሔር ከመላጥያ መካከል ባሉ ሰዎች መካከል ከነዚህ ከአረማውያን ቸርነት ያስገኝልሃል። እግዚአብሔር በእንዲህ አይነት መንገድ ይባርካችሁ። እና ሙሴ ማነው ጳውሎስ ይሄንን ቸርነት እየተለማመደ እሳት እየሞቀ ብርዱ እየለቀቀው እያለ እሳቱ እያለቀ ሲመጣ ቆይ እስቲ ብሎ ምን ማድረግ ጀመረ? እንጨት ጭራሮ ሰብሰብ አድርጎ ማምጣት ጀመረ። ለማስቀጠል ያችን መልካምነት፣ ያችን ሙቀት፣ ያችን እሳት ለማስቀጠል ያችን የጊዜያዊ ማረፊያ ስፍራ ላይ የተገኘችን ያችን እፎይ የምትሉ አንዳንድ ጊዜ እፎይ ብዬ ነበረ ግን ድንገት ተነሳብኝ የምትሉ ሰዎች መላጥያ መድራችሁ አይደለም። እናንተ የፈለጋችሁት እንደ ዱባ መዘርጋት፣ ቤታችሁን ሰርታችሁ ኢትዮጵያ 2 ቤት ሰርታችሁ ልጆቻችሁን ቤት ትምህርት ቤት ልካችሁ በቃ ቀብር ያረጋችሁ ቸርች ሂደት፣ ስራ ሂደት፣ ቤት ምጠት፣ የት ነህ እስቲ ኬክ እንብላ ዛሬ፣ ጥሬ ስጋ እንቁረጥ መስሏቸዋል መላጥያ ላይ። እና ሳታውቁት ይሄችን መላጥያ ላይ የተገኘችን ደስታ ለማስቀጠል ስትሞካክሩ ከምሰበስቡት ውስጥ እንጨት ከምሰበስቡበት መስሪያ ቤት እባቡ ይመጣል።
እና ትነጫነጫለህ። መጀመሪያም የተጠራው ለማለት አይደለም የተጠራው። የጠራው አስቀድመ መንግስቱና ጽድቁን ኤኒዌር ኤኒ ታይም እንድትፈልግ እንጂ መላጥያ ላይ እንድትደላደላለም። ገና የምትቆምበት ፈሮማን ነው ጥራልኝ ቄሳር የሚባል አለ።